የምንለዋወጠው መረጃዎችን የብዙ ሰው ኬዝን አቅማችን እንደፈቀደ ለመስራት እንሞክራለን። እኛ ጋር የሚመጡትን ሁሉንም ደግሞ ያው የማንሰራቸው ስራዎች ብዙ ይበዛሉ። ሀቢባም ጋር የሚመጡ ከሌላም ከእናንተም ጋር የሚመጡትንም የምንችለውን እንሰራለን፣ የማንችለውን እናደርጋለን። ስለዚህ እኛው ግን ቮይሷን ሰምቼ ኦር ከፍቼ ሌው አልስማው አላቅም፣ ብቻ ስልኬ ላይ እንደመላኩን አውቃለሁ። ቴሌግራም ግሩፑ ላይ ግን አልገባሁም። ከገባው ግቡና እዩ። ልጆቹም ማን ብዬ እንግዲህ ቶማስ የሚል ቴሌግራም ዩዘር ካለኝ እዚህ ውስጥ ያለ ሰው ማስረጃውን ማምጣት ይችላል። አንድ ሰምተኸዋል። እኛ የበጎ አድራጎት ድርጅቶች ነን። ይሰማል አይደል? ኔትወርክ ትንሽ ይሰማል። እዚህ ጋር ግን አንድ ጥያቄ ሀቡ ነግሬዋለሁ ብለሻል አይደለ? ነግሬው እንደዚህ የተበሉ ብለሽ 100 ምናምን ሰዎች የተበሉ አሉ እንደዚህ ሚሊዮን ብር እያሉ ስለሆነ ይህንን ጉዳይ እንድትይዘው ምናምን በሚለው መልእክት ስታስቀምጭለት ራሱ ደውሎ አካውንት ይከፈትና በቴሌግራም እንደዚህ እናደርጋለን አለን አልሽ አይደለም? ደውሎ አይደለም፣ ላይቭ ላይ ጠርቼው ዮናስ የደውለውማ ትናንትና ሀቡ ሰማለው። አዎ ኖ ላይቭ ሰማለው። ይህንን ጉዳይ ነገርሽው አይደለ? ችግር የለውም። ቆይ ተረጋጋ። ቆይ አንዴ እኔ አብዛኛውን ጊዜ እሰማለሁ። አዎ ትሰማለህ። አዎ እሺ። ሙኒትም ከንፈሯ እየተንቀሳቀሰ ስለሆነ እየተናገረች ከሆነ ብዬ እንግዲህ ያን ቮይሱን አንድ ጊዜ አሁን ተስፍሽ ለሀቡ የጠየቀው ጥያቄ አለ። ይሄን ከመለሰች በኋላ አንተ ታስረዳለህ። እየተጠባበቅን ስንናገር እኛም እንግባባለን፣ ሰውም ይገባዋል። ስለዚህ ተስፍሽ የጠየቀው ጥያቄ ቀላል ጥያቄ ነው የጠየቁት። ኦልሬዲ ሀቡባ ላይቭ ላይ ጠርቼው ስለዚህ ጉዳይ ነገርኩት እና ቴሌግራም ከፍተው እንቀላቀል አንቺም ግቢና እኔንም ሳቢኝ አለኝ የሚለውን ሀቡ ነገረችን አይደል? 57 ሚሊዮን ብር የተሰረቀውን ነገር ተስፋዬ ቀድሞ ያውቀዋል ነው። አሁን ቀላሉ ጥያቄ ምንድነው? አሁን ትላንት ገና ነው የሰማሁት፣ አሁን ሶጣን የነገርኳት የሚለውን ነገር እንዲያጠራልን ስለፈለኩ ነው። ምክንያቱም ወደኔ እየጠቆመ ያለበት ሂደት ስለገባኝ ነው። ያንን እንዲመልስ ነው። እድሉ አለ ተናገር። መልካም እሺ። እኔ የቁጥሩን ነገር ምንም ማስታወስ የተበሉ ልጆች አሉ የሚል ነገር ቮይሱን ነው አሁን ትናንትና ሁለታችሁ ባላችሁበት ቦታ ተጠርቼ እንትን ካልኩ በኋላ እንደዚህ ልከሽልኝ ነበር ወይ ብዬ ደወልኩላት። ከዛን ስንትን ስላት ስጠይቃት አዎ ልኬልህ ነበረ፣ ቮይሱን የላኩልህም ቮይስና ሊንኩን ስልክ ላይ ገባና አለች። እኔ ጋር እልፍ ቮይስ ይላካል፣ እልፍ ሊንኮች እንትን ይላሉ፣ ጆይን እንዳደርግ ይፈልጋሉ፣ እንደዚህ አይነት ነገር። ስለዚህ እኔ እዛ ግሩፕ ውስጥ አልገባሁም። ያንንም ስለ ብሩም እናንተ ስታወሩ እኔ ሰርፕራይዝ ነው። ወንድ ይሁን ሴት፣ ቀይቱን ጥቁር፣ ረጅም ይሁን አጭር ምንም የማውቀው ነገር የለም ያልኩህም ለዛ ነው። የዛን ጊዜ አንተ ቤት ስጠራኝ ስለዚህ ጉዳይ ላይ አላቅም። ምክንያቱም ቮይስ ከሀቢባ ጋር በቀን 3-4 ጊዜ ቮይስ እንላላካለን። 30ውንም ቀን የምንላላክበት ጊዜም ይኖራል። በመሃል ደግሞ ጋፕም ይኖራል። እማላይላትም የማልመልስበትም ጊዜ አለ። ስለዚህ ስለዛኛው ጉዳይ አንተ ጋር ስመጣ የኔን ድጋፍ የኔን እርዳታ ትፈልጋለህ ብዬ ነው የመጣሁት። ስመጣ ደግሞ የጠየክባትን አጠያየቅም ልክ ስላልነበረ ያንን ምላሽም ለመለስ ችያለሁ። የጠየክበት ምላሽ ደግሞ 57 ሚሊዮን ብር የተበሉ ግሩፕ ልጆች ውስጥ አለህበት የሚል ነገር ነው። ምንድነው እዛ ውስጥ ከሰራቂዎቹ ጋር ሁኜ ወይስ ከተበሉ ሰዎች ጋር ሁኜ የመለየት ሁኔታ ውስጥ አልነበረም። በኋላ እንደዚህ ነው የተረዳው። እንዴት ነው የተረዳኝ ስትል የተረዳው እንደዚህ ስትለኝ ነው የሚል ነገር ሳነሳ በኋላ አስተካከልኩ። ቢሆንም ደግሞ ቢሆንም እኔ ጋር የሚመጡ ኬዞችን ሁሉ እረዳለሁ ማለት አይደለም። አንተ ጋር የሚመጡትን ሁሉ እንደማትረዳ የሚል ነገር አልኩ አይደል? የዛን ጊዜ ሙኒት እኔ የአንድ የግለሰብ አገልጋይ እንደሆንኩ አንተ ደግሞ የህዝብ አገልጋይ እንደሆንክ ገለጸች። ኦፍ ኮርስ እኮ ችግር የለውም። ይሄ እኔ እንግዲህ
ከዚሁ ስር ጥያቄ ስላለኝ አንተ የተጠየቀው መልሰዋል። አሁን እኔ ላስረዳ። አንተ በዚህ ሰዓት ሀቡ ሜሴጅ ልካልኝ አልሰማሁትም ስትል በማንም ጭንቅላት ተቀባይነት አያገኝም። እኔ በእርግጠኛነት የምናገረው ምክንያቱም ስራም ስትሰራ ከሁላችንም ጋር አትሰራም። ከህዝብ ጋር እየሰራህም አይደለም ያለው። አንተ የምትሰራው ከሀቡ ጋር ነው፣ የምትሰራው ከሀቢባ ጋር ነው እንጂ ከ10 ስራዎች አንድ ነገር ብትቀበለን ያውም በስንት ዘበት ነው እንደገና ደግሞ በትክክልም መንገድ ሄዶልን አያውቅም። ኦኬ እኔ በአንድ ስራ ነው ማቅ፣ በሁለት ስራ ነው ማቅ። ከዛ ውጭ ግን በማየት ደረጃ ሀቢባ ከአፏ አውጥታ ሳትጨርስ ያ ነገር ይጠናቀቃል። በተጠራ ቁጥር እዛ ቤት ትገኛለህ። አንተ ከስዊሚንግ ፑል ውስጥ ወጥተህ ያናገርካት ሴት ናት ሀቢባ ማለት፣ ከስዊሚንግ ፑል ውስጥ እሷ ስለፈለገች። ኦኬ እኛ ደግሞ ፈልገን መረጃ አምጡ። እኔን ፐርሰናሊ 74 ልጆችን አምጥቶ የጣለ ሰው የዛን አካውንት እንድታጣራልኝ ስጠይቅህ ምንድን ነው ያልከኝ? ማስፈራራት እንዳይሆን፣ ሁሉም ስራ ማስፈራራት ነው እኔ እስከማውቀው። ማስፈራራት እንዳይሆን ግን ወረቀት ከኤምባሲ ድጋፍ አምጭልኝ ብለህ ጠይቀኸኛል። ታስታውሳለህ አይደለ? በዚህ ሰበብም ትችት ሰዎች ጋር ሲሄድ ሙና ተይ አልተረዳሽም ይሆናል አስረጂው እንዲህ ስለተባለ በመሀልም ደግሞ በተፈጠረው ልጅህ እናት ጋር በተፈጠረው ነገር በዛው ስንግባባት ተውኩት ነገሩን፣ ወደ ራሴ ጉዳይ ሄድኩኝ። ግን አሁንም ቢሆን አንተ የምትሰራው ስራ ሀቡ የምትሰጥህን ሀቢባ የምትሰጥህን ስራዎች ትሰራለህ። ሰከንድ አይፈጁም። እዚህ ጋር እንሰማቸዋለን። ፊኒሽንጋቸውን ሳንሰማቸውም አሁን በዚህ ሰዓት ላይ ችግር አምጥተው ያሉ ነገሮች አሉ። ይሄንን ደግሞ ማንም የሚመሰክረው ነው። ተስፋዬን ደግሞ ከትንሽ ቤት አንስተ እስከ ትልቅ ቤት የቱን ቦታ ታገኘዋለህ? በተጠራበት ማድረግ የሚችለውን ያደርጋል፣ ማድረግ የማይችለውን አንተ አጣቅሰህ ስለተናገርክ ነው የምነግርህ። አንተ አያይዘህ ስለተናገርክ ነው የምነግርህ። እኔ ስለ ተስፋዬ አይመለከተኝም። ራሱን ችሎ መናገር የሚችል ትልቅ ሰው ነው። ግን የዛለት አንተ ነህ ኮምፔር ያደረግከው። በአንድ አመት ውስጥ እኔ የሰራሁትን ስራና አንተ የሰራኸውን ስራ እንናገር ስትል ነግሬሃለሁ። ለአንድ ቤት ስለምትሰራ አንተ ከህዝብ ከሚሰራ ሰው ጋር ኮምፔር ልትደረግ አትችልም። ሰዎችን ማሳሰርና በህገወጥም መንገድ ሆነ በማስፈራራትም ወይም በመጥራትና በመደወል በሚደረገው ሳይሆን አድርጎ መገኘት ላይ ነው። ተስፋዬን ትተን እኔ ልመን አንድ ጥያቄ አለኝ። የኔን ልመልስ እሱን ለሱ ትመልስለታለህ። እኔ አንድ ጥያቄ አለኝ። ይሄን ነገር ሰምተህ አንተ ችላ ያልከው ሀቢባ ፎከስ ስላላደረገችበት ነው? ይሄን ጉዳይ እሷ ፎከስ አድርጋ ተከታትላ 2-3 ብትጠይቅህ ኖሮ ከሷ በፊት የምትጨርሰው አንተ ነበርክ። ምክንያቱም ፎከስ የምታደርገው አንተ ሀቢባ ላይ እንጂ ተበዳዮች ላይ አይደለም። ትችላለህ። አሁን ልመልስ። እሰማለሁ። ኔትወርክ ቤት ስለሆንኩኝ ትንሽ ይሰማል። መልካም። ሲጀመር አንድ ስለጠየቅሽው ጥያቄ እኔ በአረብም ሀገር ይሁን በአውሮፓም ሀገር በየትም ሀገር ከሚኖር 10 ሳንቲም ይሄው 6ኛ 7ኛ ዓመታችን ነው። 10 ሳንቲም ድጋፍ አድርጉልን፣ የቢሮ ክራይ አድርጉልን፣ የነዳጅ ሙሉልን፣ የትራንስፖርት ስጡን ብለን አሁን የጠየቅነው የለም። ይሄው 3 ዓመት ሙሉ የሁሉንም ሰዎች የአቅማችን የፈቀደውን ያህል እንሰራለን። እኔ ደግሞ ሙኒትን ከነመፈጠርሽ ማቅሽ ገና 2 ወርም አይሞላኝም እንኳን እንትን ለማለት አንቺ የላክሻትን በቀደም የራቁት ቪዲዮ የተያዘባትን ልጅ ከኤርፖርት ተቀብዬ ሁሉም ቦታ ሳደርስ አንቺ ኢቭን ልጠይቂያት ትችያለሽ። የትራንስፖርት የኢቭን ምሳና ቁርስ ለራሱ እየቻልኳት ያለሁት እኔ ነኝ። ይሄን ለማድረግ እኔ ድጋፍ እንድታደርግ 10 ብር ሰጥቻለሁ። ይሄን ኃላፊነት እንድትወጣ በለሽ የሰጠሽኝ ነገር ካለ ነገር ልጅቷን ደግሞ ጥሪያትና እንኳን እሷን ከእህት ወንድሞቿ ጋር ለራሱ የምሳና የቁርስ እኔ ነኝ እየከፈልኩ ያለሁት። በየቦታውም እያመላለስኩ ሳደርስ ታትም የነበረ እኔ ነኝ። አንድ ብር እኔ ሰጥቻለሁ። እዚህ ጋር እኔ መልስ ልመልስ የላክሻትን ብለሽ የምታነ እኔ ስለ ብር አላወራውም። ሀቡ ብር ስለምትሰጪ ከዛ ሲቀጥል
ሀቢባ አንድ ጥያቄ ልጠይቅህ። አይሰማም? እሺ ሀቢባ ቆይ አስጨርሽኝ። ሀቢባ አንዲት ብር ሰታኝ ከሆነ ይሄው ስንት ዓመት ሙሉ ካርድ ሞልቼለት የትራንስፖርት የነዳጅ ከፍዬው ሞልቼለት አድርግ ያለው ብላ የምትል ከሆነ ይሄው ትውጣ ትናገር። የእሷም ጓደኞችም እንደዚሁ እሷ ቤት ሲሄድ እሷ ቤት እንደማንም የተንዘላዘለ ነገር ስለማታመጣ ጥርት ያለ ኬዞችን ስለምታመጣ በጀግንነት አድንቄ ቀን ከሌሊት አላማዬም እህት ወንድሞቼ መርዳት በማስረጃና በመረጃ አጣርታ መዝገባ ስለምታመጣ እኔ ከሷ ጋር የሚመጣውም በኮንፊደንስ በሙሉ ልብ ነው የምቀበለው። ሲጀመር የበጎ አድራጎትን ነው የምፈልገው። መብቴ የፈለኩትን ሰው መርዳት መብቴ ነው። የፈለግኩትን ሰዎች መተው መብቴ ነው። እኔን ሊያዘኝ የሚችለው የነዳጅም እሞላለህ፣ የቢሮ የምከፍልልህ፣ የስልክ ካርድ የምሞላለህ የሚል ሰው እኔን በድፍረት መናገር ይችላል። ከዛ ውጪ ከማዳም ቅመም 100 ድርሃም አዋጡ፣ 50 ድርሃም አዋጡ፣ ስትመጡ ምናምን እንደዚህ ያደርጋለሁ፣ ስትበሉ ገንዘባችሁን እመልስ። እኔ አብሬ የምሰራው ከ5 ከ6 ከ7 8 ቢሮ በላይ ማስረጃና መረጃ አብሬ የምሰራቸው አግሪመንት የፈጠርኩበትን ወረቀት ላሳይሽ እችላለሁ። ለህዝቡ ይፋ ማድረግ እችላለሁ። ሌላው ገና ምንም ሳይመሰረት ከማንም ጋር ኢቭን አንድ ሰው ከሚንቀሳቀስበት ቦታ ላይ አስመዝግቦ ነው እዛ ጋር እኔ እዚህ ጋር ነው የምሰራው ብሎ አስመዝግቦ ነው አብሬስ ችግሮች ሲመጡ እጄ እመጣለሁ ይሄን ችግር ትፈታልኛለህ ብሎ አግሪመንት ፈጥሮ ነው ስራ የሚሰራው። ከዛ አልፎ ኤኒዌይ ብዙ እንትን ማለት አልፈልግም። የፈለኩትን ሰው መርዳት የፈለኩትን ሰው ደግሞ መተው መብቴ። ምክንያቱም እኔ በራሴ ወጪ የምንቀሳቀስ በራሴ ዶነሮች የምንቀሳቀስ መብት ስላለኝ የሚደግፈኝ በዚህ ጉዳይ ላይ ይሄንን ስለማትሰራ ይሄንን አቋርጥብሃለሁ፣ ሬሽንን እቆርጣለሁ፣ ደሞዝን ቀንሳለሁ የሚል ካለ መጥቶ እንትን ማድረግ ይችላል። ከዛ ውጪ ሳሪ ኤርሚ ሀበሻ መጠየቅ ትችላለሽ። በጠራችኝ ቦታ ሁሉ ላይ ፈጥኜ ነው የምደርሰው። አንቺንም ማቅሽ ገና ወር 2 ወር አልሞላኝ። ገባሽ? በቃ ስለዚህ አንቺ ሁለት ኬዞች ያንተን እርዳታ ለመስጠት የአመታት ትውውቅ እንደሚያስፈልግ አላውቅም ነበር። ጀስት ችግር ያለው ሰው መረዳት እንዳለበት ነው የማውቀው። እኔ ግን በ2 ወር ውስጥ ሳቅህ ረድቼሃለሁ። አንተን ቆሜልሃለሁ። አንተ ለእኔ ቆመሃል። የለም ስለ ገንዘብም ደግሞ ያነሳው አንተ ነህ። እኔ ገንዘብ ሰጥቼዋለሁ ወይም ገንዘብ ሰጥቼሃለሁና ተንቀሳቀስ አላልኩህም። አንተ ነህ ምን አርገሽልኝ ነው የምንቀሳቀስ ያልከው። አንተ ምንም ሳታደርግልኝ እኔ በቀደም የላኳት ልጅ አዳምጠኝ። በቀደም እነሳሪ አንቺ ወላሂ ብለሽ እኔ ነው ቀደምም ያልሽው ስለምን ልማል ንገረኝ። ምን ስለምን ልልል ነው ይፈልግ? ስለምኑ ትመያለሽ አንቺ? እንደው ሌላውም ማለት ወላሂ በይና ማይ ወላሂ በይ አንቺ ለምኑ እንዴ? ዝም ብሎ ወላሂ ይባላል እንዴ? ለምን ወላሂ? እኔ አንቺ ካረዳሽኝ ገንዘብ ካልሰጠሽኝ አረዳሽም። እኔ አንቺ ጠይቀሽ ቀደም መጀመሪያም ላይ ከወረቀት ከእንደዚህ ማን ነው ያለው? ገንዘብ ካረዳሽኝ አልሰራም ብለሃል። ሰባ ልጆቹ ከሰባ ልጆች ነው ምናምን ነገር እንትን ስልህ ማስረጃ ኤምባሲ ድጋፍ አምጪ አላልከኝም እንዴ? እኔ ከኤምባሲ ድጋፍ ያለው ወላሂ አንተ ነው ያልከኝ። ሄጄም ጠይቄያለሁ። እንደዛ የሚባል ሰው አናውቅም። እኛ ከፌደራሎች ጋር ስለምንሰራ ወረቀቶቹን መረጃዎቹን እዚህ አምጪ ተባልኩኝ። ወዲያውኑ ለሁሉም ሰው ቤቴን ከፍቻ ማን ቤት እንደሆነ ገብቼ ተናግሬያለሁ። ከእናንተ ጋር ይሰራል ከኛ ጋር የማይሰራበት ሰበብ ምንድነው? ከኔ ይሄ ወረቀት ለምን ተፈለገ ብዬ በአካባቢ ላሉት ሰዎች ተናግሬያለሁ። ገንዘብ አምጪ አላልኩም። ያልከኝ የድጋፍ ወረቀት ይኑረው ማስፈራሪያ እንዳይሆን ብለህ ነው ያልከኝ። ይሄንን ነው ያልከኝ። ገንዘብ አላልኩሽም እንጂ ብልም ልክ ነኝ። አንድ ድጋፍ እፈልጋለሁ፣ ማስረጃ እፈልጋለሁ። አንተ ያናገረው አለ በዚህ ጉዳይ ላይ። ከዛ ሲያልፍ ደግሞ እኔ አንቺ ገስት ጋር ምን እንደምታወሪ ምን እንደምትሰሪ ጭራሽ አላቅሽም። አንቺ ላይቭ ላይ መጥቻ አላቅም። 2 ኬዞች እንደዚህ እኮ 2 ኬዞችን አመጣሽ። እሱን እናያለን። ልንገርህ ሀቢባ እኔን አታስፈራራኝ።
እኔ አታስፈራራኝም። እኔ ድምጽህ አለኝ። ይኸውልህ ተስፋዬ እዚህ ጋር ድምጽህ አለኝ። ልጆቹን በምን አይነት መንገድ እንዳሳሰርካቸውና በቀደም የታሰሩትን ልጆች በምን አይነት መንገድ እንዳሳሰርካቸውና በመታሰራቸው የሚገጥም ችግር ስላለ 2 ትኬት ከስሬ ነው ልጅቷን እኮ ጀመረው ምን የወጣበት ተብዛ እኔ ያልተናገርኩትን አላህ እንድናገር የምትስገድደኝ አንተ ቪዛ ካንስለን ትኬት ቆርጬ ተቃጥሎ ሁለተኛ ትኬት ተቆርጦ የተላከልህ አንተን ከጉዳት ሴቭ ለማድረግ ነው። ምንም ይኸውልሽ ልንገርሽ ልጅቷ የራቁት ቪዲዮ ልከሽልኛል አይደል? ላክሽልኝ። ሁለተኛ መድኃኒት እንደጠጣሽ እንትናልሽ ልጅቷ ከምትሞት ሞታ ደግሞ ልጆቹ ከሚጠፉ በህግ ተይዘው ልጅቷ እንድትመጣና ክስ እንድትመሰረት እኔ ጋር አይደለም ያወራኸው። አትሳሳት። ከኔ ጋር አላወራሁም። እኔ ጋር ያመጣችሁት ነገር ልንገር ጥግ ላይ ደርሶ አንተ ችግር ውስጥ ልትገባ ስትል ነው እኔ ጋር ያመጣችሁት። እኔ ጉዳዩ ላይ የለውበትም ጭራሽ። ምንም የምገባበት ጉዳይ የለም። አሁን ኖርማሊ የጠራሽኝ ስለ ይኸውልሽ ያንንም ልጆቹንም መያዛቸው ልክ ነው። አሳምኜ ነው ልጆቹን እንዲያዙ ያደረኩት። ምክንያቱም ልጅቷ መርዝ ጠጥታለች። መርዝ ጠጥታ ለህይወቷ ከአልፋ ልጆቹ ከሚጠፉ ልጅቷ ሆስፒታል ገብታ ከዛ ወጥታ መታከስ እስከመሰረት ድረስ ልጆቹ እንዲታሰሩ አስደርጊያለሁ። አለቀ። ከዛ ሲያልፍ ግን በሰባት ቀን ጨርሰህ እንደምትልካት ነው የነገርከን። የራስ መንገድ ስላለ በ7 ቀን ውስጥ በዛ ከተባለ በ10 ቀን ውስጥ ጨርሳ እንደምትመጣ ነው የነገርከን አንተ። ልጅቷ ከመጣች በኋላ እስካሁን ድረስ ሃንድል የተደረገላት ነገር የለም። ልጆቹ በነፃነት እየተንቀሳቀሱ ምንም እንዳላገኘችና ጭራሽ የኛ ወቃሽ ነው የሆነችው። በዋስትና ወጥተው ውጪ መከራከር መብታቸው ነው። ልንገርሽ አንዲት ነጥብ 1 ፖይንት ቀን ከሌሊት ተከታታይ አታገኝብኝም። ልንገርሽ እኔ በኮንፊደንስ እና በጥንቃቄ የሰው እጅ በገንዘብ የማልነካካ በዝምድና የማልነካካ ሰው ነው። ስለዚህ እኔን በገንዘብ አትነካካም፣ በቢልዲንግ ብቻ ነው የምትነካካው። የኔ ወንድም አንተ በገንዘብ ከማንም ጋር አትነካካም። አንተ አይደለም እዚህ ያለነው። አዎ ሀቢባን ትረዳታለህ፣ ሀቢባን ታግዛታለህ። ይሄ ማንም የሚመሰክረው ነው። ነገር ግን አገርህ እዛው ኢትዮጵያ አጠገብህ ያሉትን 44 ሰው የበላ ሰው ቢልዲንግ ተሽጦ ይመለስላቸው ያለው የት አለ? ምን አደረክ አንተ? በገንዘብ አትነካካም፣ በገንዘብ በፍጹም አትነካካም። የምትነካካበትን እየነገርኩ ሳላቀርቻ አይደለም። አንተ አታስገድደኝ፣ እዛው ሀገር ያለ ማስረጃ ሙኒት ተረጋግተንና ይኸውልሽ አሁን ያለው በጣም ብዙ ሰው አለ። እግዚአብሔር ምስክር ነገር ተከታተይና ይሄው እግዚአብሔር ምስክሬ ነው። ህዝብ ፊት ነው የምናገረው። አንቺ ማስረጃ ይዘሽ ነይና ህዝብን ፊት ይሄው ተቋም ነን ለሚመለከተውም አካል እያንዳንዱ ማስረጃ ይዘሽ ነይና አጋልጪ። እያንዳንዱ ማስረጃ ያጅና ይሄው አለው። ሚውት አድርጌያለሁ። ማስረጆችሽን አቅርቢ፣ ለህዝብ ይፋ አድርጊ። በደስታ ነው የምቀበለው። ይቀርብልሃል፣ ምንም ችግር የለም። ይላክልሃል። አንተ ታየዋለህ የምትናገረው። ግን እኔ ይኸውልህ ለህዝቡ እንቆቅልሽ ይሆንበት፣ ህዝቡ የታለ መረጃ ይበል። አንተ ግን ልቦናህ ያውቀዋል። አፌ ሞልቼ እዚህ ጋር ስናገር ነገ የምገባበት ሀገሬ አንተ ምን ሆነህ እንደምትጠብቀኝ አውቀዋለሁ። ግን ለእያንዳንዷ መረጃ ንጹህ መረጃ አለችኝ። ይሄን ስናገር እኔ አሁን ችግሬ ስለ ቢልዲንጉም አይደለም፣ እዛ ስለምታስይዛቸው ልጆችም አይደለም፣ ስለነማንም አይደለም። ይሄንን ጉዳይ አንተ ችላ ያልክበት ሰበብ ይሄን ጉዳይ አንተ ችላ ማለት መብትህ ነው እንዳልከውም በምንም ማንም ሊያስገድድህ አይችልም። ሰው የሚችለውንና የፈለገውን ነገር ልቡ ያረፈበትን ያደርጋል። ግን ከዚህ በላይ ጉዳት አልነበረም። በተለይ ደግሞ ሀቢባ ባታውቀው አንተ እዛ ያለውን ነገር በቀላሉ ልትሰማና ልታውቀው የደረሰበትን ደረጃ ልታቅ ትችል ነበረ ከማናችንም በላይ። በሰዓቱ እዛ እየተናፈሰ ስለነበረ ማለት ነው። ጉዳቱ ከማናችንም በላይ ሊሰማህ የሚገባው አንተ ነበርክ። ግሩፑን ብትቀላቀልም ባትቀላቀልም ያ ደግሞ ልንገርሽ ታርጌትሽን ስትሻል በማይሳካ መንገድ እየሄድሽ እንደማንኛውም ሰው እኔ ብሰማ ያቅሜን ያህል ነው ልረዳሽ።
እንደያልሽ ታርጌትሽን ስትሻል ልትይላቸው ይገባ ነበር። ባይሆን ሌላ ካርድን ፈልጊና መዘዥ። ይሄ አያዋጣሽም፣ ብዙም አያስፈልገኝም። ለአንተ አያስፈልገኝም ካርድ። እኔ ለአንተ ካርድ አያስፈልገኝም። ካርድ ወጥቶላቸው ሊወድቁ የሚገባቸው በጣም ብዙ ሰዎች አሉ። አንተን አይደለም፣ ለአንተ አይደለም። አንተ በቀደም ዕለት ገብተህ እኛ ጋር እኮ በጣም የማይመጥነን የተሰጠህን ቦታ እድሜ ለሀቢባ በሀቢባ ስር ሆነ አንተ በጣም ትልቅ ቦታ ተሰጥቶሃል። ሰው እንደ ማንነት ማንም ሰው ሲመጣ እኔ አጣርተው ሌላ ነጥብ ካለሽ ሌላ ፖይንት ካለሽ እሺ ምታነሽው የለኝም ሊኖረኝ እኔ ስላንተ ማጥናት አይገባኝም። እነዚህ ጉዳዮች ለአንተ ጥያቄ የለኝም፣ ጨርሻለሁ። አንተ ከሰው ጋር ልትገናኝ የምትችለው በቢልዲንግ እንጂ በሰው በፍላጎት አይደለም። ሀቢባ ግን እዚህ ጋር ያለሽን ጥፋት ንገርሽ። የማንንም ጉዳይ አጠንክረሽ እንዳያሹ የማንንም ጉዳይ ተፋተሽ አታቂም። እንደዛ ማድረግ ነበረብሽ። ለዛ ነው እሱ ችላ ያለው። እሺ እኔ ራሴን ወክዬ መልስ ስሰጥ፣ አዎ ኬዞችን የቤት ሲመጡ ቅልቦችን እጠራዋለሁ። በአብዛኛው ኬዝ ህግን በሚመለከት ነገር ያግዘኛል። እኔ እልክለታለሁ። ታውቂያለሽ እኔ ላይቬን ስከፍት በጣም ብዙ ሺህ ኬዞች ነው የሚመጡት። ስለዚህ እያንዳንዱን ፎሎ አፕ አላረግም፣ አልዋሽም። ግን ራሱ ጉዳዩን ገሎ አምጥቶ ውጤቱን ለህዝቡ ላይቭ ላይ ነው የሚናገረው። ኦኬ ተስፍሽ በቀደማውን አንድ ወንድማችን ሞተና አስክሬኑን ለመውሰድ እኛ ጓደኞቹ እርስ በርስ አዋተናል። ግን እንዴት እንደሆነ አናውቅም። ገንዘብ አይደለም ችግሩ። የገንዘብ እርዳታ ከሆነ አልቀበልም ወረፋ አለብኝ ስል የገንዘብ አይደለም ኢንፎርሜሽን ሊፈልግ ነው እባክሽ አስገብኝ ብለው ሲጽፉ አስገቧቸው። ተስፍሽ አረርጌውን ጠራሁት፣ አገናኘኋቸው። እኔ አገናኝ ነኝ። እኔ ጉዳይ ገዳይ አይደለሁም። አገናኘን። ኦኬ አገናኘኋቸው። ከዛም በኋላ ተስፍሽ ጨርሶ ዛሬ ዋትሳፕ ላይ አብሯቸው ሆኖ ቪዲዮ ቀርጾ ይኸው እንዲያርገን እንዲመዝግበን እንዲያርገን ብሎ አፕዴት አመጣልኝ። እኔ እያንዳንዱን ፎሎ ማድረግ አልችልም። እኔ አንድ ሰው ነኝ። ብዙ አጀንዳ ነው ቤት የሚመጣው፣ ብዙ ባለ ጉዳይ ነው ቤት የሚመጣው። እያንዳንዱን ቁጭ ብዬ መከታተል አልችልም። እኔ ለሚመለከተው አካል ለሚረዳኝ፣ እነሱም በበጎ ነው የሚረዱኝ፣ እኔም በነፃ ነው ህዝቡን የማገለግለው። እኔ ለማስታወቂያ ብቻ ነው ክፍያ የምጠይቀው። እያንዳንዱን እርዳታ የማሰባስበው በነፃ ማንም 5 ሳንቲም ሳይከፍለኝ በበጎ ፍቃዴ ነው። ቁጭ ብዬ በሚሊዮኖች የሰበሰብኩላቸው እያንዳንዱ ነገር ደግሞ እኔ ጋር ይጻፋል። እኔ እያንዳንዱን የሰበሰብኩት እርዳታ በ2 ዓመት ከ4 ወር ውስጥ ይኸው 2 እነዚህ ትልልቅ ደብተሮች ሙሉ እርዳታ የሰበሰብኳቸው ሰዎች የታማሚው ስም፣ የበሽታው አይነት፣ የአካውንት ነበሩ፣ ስልክ ቁጥሩ፣ ፎቶ መልጠፍ ብቻ ነው የቀረኝ እዚህ ላይ። እያንዳንዱ የረዳ ስም፣ ስልክ ተቀብዬ ደረሰኝ ሲልክ ደረሰኝ ራይት አደርጋለሁ ስም እያነበብኩኝ። ልክ ደሞዝ እንደሚከፈለው ሰው ነው የምሰራው። 5 ሳንቲም ሳይከፈለኝ ነው ህዝቡን በነፃ እያገለገልኩ ያለሁት። ሰው ማንም ሰው እኔ ጋር ገብቶ ኢንፎርሜሽን ሲጠይቅ ከኔ በእውቀት የምትበልጡ ሰዎችን እየጠራው ታሜንም፣ ቅልቦችንም፣ ተስፍሽ አረርጌውንም፣ አንቺን ሙኒትንም እየጠራው አገናኛቸዋለሁ። ኢንፎርሜሽን የሚሰጠው ኢንፎርሜሽን ይሰጠዋል። ታማሚ ከሆነ ማስረጃ ካቀረበ ገንዘብ ይሰበሰብለታል። በተረፈ እኔ ማንም የቀጠረኝ አካል አይደለሁም። በነፃ ህዝቤን በበጎ ፍቃድ የማገለግል ሰው ነኝ። አስተላለፍኩኝ፣ ፎሎ አፕ አላደረኩም። የስ ሁሌም ራሱ ነው መጥቶ ጉዳዩን ጨርሶ ይመጣና ገስት ይገባል፣ ይነግረናል። እንዲህ ቦታ ውጭ ጉዳይ የሚመለከተው ከሆነ ውጭ ጉዳይ እጄ እንዲያርጌ፣ ፖሊስ ጣቢያ ከሆነ ፖሊስ ጣቢያ እጄ እንዲያርጌ ብሎ አፕዴት ይዞልን ይመጣል። ግን እያንዳንዱን ጉዳይ ፎሎ አፕ አደርጋለሁ? ኖ ውሸት ነው። እያንዳንዱን ፎሎ አፕ አላደርግም። ቤቴ መጥቶ ችግራቸውን ሰምቼ ብዙ ጊዜ ፎሎ አፕ የማደርገው የታመሙ ሰዎች የነፍስ ጉዳይ ሲሆን የእርዳታ ሄዳችሁ ተመርምራችሁ ሜዲካል ሪፖርት አቅርቡ ያልኳቸው ሰዎችን ሪፖርት ይልኩልኝና ዋትሳፕ ላይ ስለሚደራረብብኝ ሳላይ ቀርቼ ኮሜንት ላይ መጣው ሀቢባ አስገቢኝ ያሉ ህዝብ ድምጽ ይሆናቸዋል። ይገባሉ፣ ማስረጃቸውን ያቀርባሉ። ማስረጃቸውን እኔ በማረጋግጥበት መንገድ አረጋግጬ እውነተኛ ዶክመንት ከሆነ ቪዲዮ ሰራላቸዋለሁ፣ እርዳታ ሰበስብላቸዋለሁ። እኔ አቡዬ አንድ ጥያቄ ተዘጋጣኝ። yes please አንድ ጥያቄ ምናልባት ሰምተሽም የማትረጂበት ሁኔታዎች ሊፈጠሩ የሚችሉበት ከአቅምሽ በላይ ሲሆን ልታደርጊ የሚችሉበት ሁኔታዎች ይኖራሉ። እኔ እዛ ቴሌግራም ግሩፕ ውስጥ ገብቼ ነበር ወይ የተበሉት ልጆች ግሩፕ ላይ እኔ ቮይስ አስቀመጥኩልክ፣ ሊንኩን ላኩልክ። አንተ ግባ አትግባ ራሱ ቼክ አላረኩም። በቃ ላኩልክ፣ ዞር አልኩ።
እኔ ቼክ አላረኩም። አንተ ግሩፕ ላይ ዮናስ መቶ ሲናገር ሄጄ ሳይክ የለክም ግሩፕ ላይ ሲጀመር ሊስት ውስጥ ሳይክ መቼ አሁን ዮናስ ከትናንት ወዲያ መጥቶ ከተናገረ በኋላ ከዛን ቀን በፊት ጉዳዩ ትዝ ብሎኝ የማያውቅ እኔ ወደምትችሉ መርዳት የምትችሉ በምታግዙኝ ሰዎች ማንንም እኮ እዚህ ጋር ደሞዝ የሚከፈለው የለም ለምትችሉ ሰዎች አስተላልፋለሁ አስተላለፍኩኝ ከዛ ፎሎ አፕ አላረኩ ቢካዝ ሁል ጊዜ አንተ ነህ ቼክ አድርገህ ይዘክልኝ ውጤቱ የምትመጣው እኔ አንተ ላይ ጥዬ ዞር አልኩ ሀቢባ እኔ ካንቺ መልስ አግኝቼ ላይ ይሰማል አንቺ የምፈልጋቸውን መልሶች አግኝቻለሁ አንድ ጥያቄ ያለው ሰው አለ አንድ ጊዜ አንቺ ፍቃደኛ ነሽ አውርጄሽ እንደገና ላስገባሽ ይቻላል ቴንክ ዩ ሪስፔክት ስላደረግሽ አመሰግናለሁ ቴንክ ዩ እሺ ያለው ልውጣ እርሻለሁ ልውጣ ጥያቄሽን ጨረሽ ትመለሳለች ሀቢባ መጠበቅ ከቻልክ ጠብቅ አይ ካልክ ደግሞ ምንም ችግር የለም ወይ ጉድ ከተሽ ታፈነን እንፈንዳ እንኳን ሰላም መጣ ይሰማል ያ ድምጼ ይሰማል ተስፍሽ ሰላም እንዴት ነው ተስፍሽ ሀረርጌ ጆከር እንዴት ነው ሰላም ነው አለው እንዴት ናችሁ ሚኪ አለ ለሚኪም ለአንተም ነው ጥያቄ ጠይቀው ገስት ላይ እሺ የፀጉር ቤት ማስተዋቂያውን አንተ ነው የከፈልክላት አይደል ራሴ ነኝ የከፈልኩት ገንዘብ ሚውት አርጋው ተስፍሽ እሱ እንደከፈለላት ስትናገር አካውንቱንም እስካሁን ድረስ እንደማታቅ የባንክ አካውንቷን በአፏ ተናግራለች አሁን እዚሁ ላይ ተስፍሽ ይሰማል ተስፋዬ ይሄን ቃል የባንክ አካውንቱን እንደማታቅ በአፏ ተናግራለች አይደል እዚህ ላይ እስካሁን ሰዓት ድረስ እሱ ሚኪ እንደከፈለላት የፀጉር ቤት ማስተዋቂያውን እሱ እንደከፈለላት ተናግራለች ስለዚህ ይሄ ይተምታታና ልጁ ምን ውስጥ እንዳለኛ መረዳት አያቅተንም እችን አሰምቻችሁ ነው ወርዳሉ ጥያቄው ለእናንተ ይሆናል ህዝብ ይታዘባል የመጀመሪያ ቀን ልጅቷ መጣ ኮሜንት ላይ ጥያቄ ጠይቃለች ጥሩነቱ ሪከርደሮች ቁጭ አረጉታል ሁሉ ነገር በሐሰት የሚታለፍ ምንም አይነት ነገር የለም ስለሚኪ ጉዳይ ለምን እንደማይናገር እሱ ፈጣሪ ይወቅ ካሁን በኋላ ትናገራለህ አንተ ራስህን ነፃ ታወጣለህ እቺን ላሰማህ የመጀመሪያ ቀን ልጅቷን ገስት ላይ ስታስገባት ከሳሽ የነበረችውን በሚኪ ጉዳይ ወንድምሽ ያስገባበትን ደረሰኝ መጀመሪያ ደረሰኝ ማየት ፈልጋለሁ እሺ ልክልሻለሁ ብዬ ዋትስአፕ ላይ ላኪልኝ ከዛ በኋላ ወንድምሽ ምን በምን አካውንት እንዳስገባ ደረሰኝ ማንበብ በራሱ አካውንት ኢትዮጵያ በራሱ አካውንት ነው ያስገባ እኮ ማየት ፈልጋለሁ እኔ የእሷን አካውንት አውቃለሁ ምክንያቱም የፀጉር ቤት ማስታወቂያ ሰርቼላታለሁ እሺ ልክልሻለሁ እኔ ፀጉር ቤቷን ያስተዋወቅኩት ስለዚህ ላኪ ያስገባበትን ደረሰኝና አካውንት ነበር ቼክ ላድርግ መጀመሪያ አካውንቱን ልክ እንደሆነ ልክልሻለሁ የገባበትን ሁሉንም ማስረጃ ደግሞ በቴሌግራም ስለሆነ ስክሪን ሪከርድ አድርጌ ልልክልሽ ይችላሉ ማህሌት አረፈሸዋ ዘለቀ ማሪት አሪፈሸዋ ዘለቀ የእሷ ነው አካውንቱ እሺ ስንት ነው 100,000 ብር ነው ያስገባው ወንድምሽ ለምን እዚህ የራሷ የመኪና ካምፓኒ ያላት ይመስለኛል በሹፍርና እሷ ልትቀጥራቸው ማለት ነው ኦኬ ሚኪ ሲመዘግባቸው የነበሩ ሰዎች አውቀዋለሁ የምትለው ድረስ ከሰማን አይበቃልም ስለዚህ ልጁን አትፈኑት ልጁም ወንጀል አለበት ልጁም የሰራው ስራ አለው እሷም የሰራችው ድራማ አለ ከጀርባ ልጁ እየተስፈራራ ነው ያለ አገስቷ ላይ ራሷ የመጀመሪያ ቀን ከሳ ልጅቷ ለክስ ሲገባ ነው ይሄን ነገር የተናገረች ሪከርዱን ለሙኒ ትልክላታለው ፊቷን እያሳየች አሁንም ማሰማት ትችላለች አሁን አላቅም የፀጉር ቤት ማስተዋቂያው ሚኪ ነው የከፈለኝ
ሚኪ ላይ የሚካሄዱ ነገሮች አሉ። ይሄ 27000 ሰው አለ አይደል? 27000 ሰው ሚኪ ላይ አፈና እየተደረገበት ነው። በጀርባ በኩል የተደረገበት እንዳይናገር የተደረገበት ነገሮች አሉ። ተስፍሽ ለሐቅ ከሆነ የምንቆመው ለዚህ ላይ እውነቱን አጋልጦ እንዲሰጥ ሁሉም ሰው እየገፋፋው አንተነህ እንዲጫንበት እየተደረገ ነው። አሁን አላቅም ብላለች አይደል? ይሄን ሪከርድ ስናሰማ ይሄን በምን ልመልሰው? ሚኪ ደግሞ መልሰ ሚውት አንስተ ምን ማስተባበያ ልሰጥ? ጆካይ እኔ አንተ ጋር ጣልሃለሁ። ሚውት አድርግ። ካሁን በኋላ ያንተ መልስ መላሽ አንተ ጋር አላወራም። በቃ መሞት ካለብህ ሙት። አንተ ነው ያስገባው አይደል? አንተ ከሆንክ ልድገመው ሪከርዱን። አው የፈለገ ነገር ይሁን እወጣዋለሁ በህግ ምንም ወንድ ልጅ ነኝ። የፈለገ ነገር ይሁን እወጣዋለሁ። በቃ ሚውት አድርግ። እኔ መናገር ለህዝብ ማሳወቅ ያለብኝን አሳውቄ እወጣለሁ። ልድገመው መልሽ። አንተ አሁንም እሷ ናት እኔ ነኝ የከፈልኩ ካልክ እሷ እንዴት ይሄንን የራሷ ያተናገረችውን ለምንድን ነው አላቅም ብላለች አይደል? ወንድምሽ ያስገባበትን ደረሰኝ ማይፈልጋል። እሺ ልክልሻለሁ ብዬ ዋትስአፕ ላይ ላኪልኝ። ከዛ በኋላ ወንድምሽ በምን አካውንት ነው እንዳስገባ ደረሰኝ ማንበብ በራሱ አካውንት ኢትዮጵያ በራሱ አካውንት ነው ያስገባ እኮ ማየት ፈልጋለሁ። እኔ የእሷን አካውንት አውቀዋለሁ፣ ምክንያቱም የፀጉር ቤት ማስታወቂያ ሰርቼላታለሁ። በእሺ ልክልሻለሁ። እኔ ፀጉር ቤቷን ያስተዋወቅኩት። ስለዚህ ላኪ ያስገባበትን ደረሰኝና አካውንት ነበር ቼክ ላድርግ። መጀመሪያ አካውንቱን ልክ እንደሆነ ልክልሻለሁ፣ የገባበትን ሁሉንም ማስረጃ ደግሞ በቴሌግራም ስለሆነ ስክሪን ሪከርድ አድርጌ ልልክልሽ ይችላሉ። ማህሌት አረፈሸዋ ዘለቀ ማሪት አሪፈሸዋ ዘለቀ የእሷ ነው አካውንቱ። ስንት ነው? 100,000 ብር ነው ያስገባው እንዴ? ድንቆሮ እኮ የለም። የቲክቶክ አካውንቷ ነው እየጠራች ያለችው። የቲክቶክ አካውንት አላቅም ብላለች አይደል? አላቅም ስትል ልጁ ላይ ከጀርባ የሚሰራበት ነገር አለ፣ መናገር የማይፈልገው ነገር አለ። ለህይወቱም ይሁን ለምኑም ያሰጋዋል። እዚህ ጋር አላቅም ማለች። ገና የመጀመሪያ ቀን ስታስገባት ግን አቃለሁ፣ የሷን አካውንት አቃለሁ፣ የፀጉር ቤት ማስታወቂያ ሰርችላታለሁ፣ ሁሉን ነገር ሁለተኛ ቅድም ጥያቄ አንስተሻል ሙኒት፣ ለምን ወደ እርዳታና ወደ እሷ ናት በውስጥ ገብታ ቴክስት ያደረገችልኛል። ከዚህ ነገር እኮ ከልጁ መረዳት አለባቸው። የመጣውን ችግር ሁሉ እየተቆረቆረ እየተደበደበ ለምን ጥያቄው ሁሉ ከሱ ይሆናል? ለምን ህዝብስ እንደዚህ መብት ተሰጥቶታል፣ ግን ለምን አትተነፍስም በሉት። እኔ መብቱን እኮ ሰጥተሽዋል። ቴንክ ዩ። እሱን አይደለም አንቺ ላይ አይደለም፣ ግን ይሄን ሁሉ ነገር እንደዚህ ቃላት ሲዛባበት በል የተባለውን ነገር እንዲናገር ሲደረግ እናንተ መገዛ ሰጡት። እኔ ገብቻ ሰማው አይደል? ለምን ይሄ ነገር ሊሆን ቻለ? በምን ጉዳይ በሉና አፋጣችሁ ያዙት። የሚስፈራራበት የተያዘበት ችግር ካለ ችግሩን አብረን ሆነን እንወጣዋለን። ሌብነትም ችግሩን እስከ ችግሩ አብረን ሆነን መረዳዳት ያለብንን ሁሉም እኩል መሰለፍ አለበት። አላቅም ብላለች አይደል? አላቅም ካለች አላቅም ያለችበትን ቮይስ ከካደች አሁንም ላውጣው የኛው ያሁኑን አሁን ጆካይ እኔ ዳርጋሉ ልጠይቃት እሷን እጠይቃታለሁ። አንተ ያስፈልኩኝ ተስፍሽ ይሄን ነገር ሳይወርድ እኔ 5 ሳንቲም የተያዘብኝ ነገር የለም። እስካሁንም የምፈራው ሚኪ አሁን በመጣው ቃላት ወንድሜ አንድ ጊዜ አይደለም ያው ቆይ አንተ ተያዘብህ አልተያዝም ምንም ይሁን ማንም ምንን የሚያስፈራራኝ በምንም በቃ ሚውት አድርግ አንተ። ኧረ ሚኪ እኔ ጋር ትመላለስ ቆይህ ተውማ ቆይ። እኛ ህፃናቶች አይደለንም። አንድ ሰው በደቂቃና በሰከንድ ሀሳቡን ቀይሮ እንደዚህ ይሄ ነው ይሄ መጥቶ በዚህ ነው ይሄ ነው የገባው እንደዚህ ረጅ ነኝ ይሄ ከዚህ አንተ ኖ ሀቅን ይዘን ነው የምንጓዘው። አላቅም ብላለች 100%። ጆከር ኦልሬዲ አሁን ሀቡን የምንጠይቃት ስትገባ ይሄንኛውን ድምፅ አሁን ያሰማህን። ስለዚህ ምንድነው እሱ የምታውቂው አካውንቱን ጉዳይ ምንድነው የምትለውን ነገር ነው የምንጠይቅልህ አይደል? ስትገባ ለምን የምንጠይቅልህ? አንተ እኮ አሁን ፈራጅም ነህ። ለምን ገለልተኛ ሆንክ? የምንጠይቅልህ ሳይሆን አላቅም አለች አይደለ? አዳምጠኝ አላቅም አለች አይደለ? አላቅም ስትልህ አካውንቷንም አላቅም ስልኳንም አላቅም ሚኪ ነው የማስተዋቂያ ብር ያስገባልኝ አለች አይደለ? ይሄንንም ማሰማት ይችላልው። አሰማኝ ረዝም ያሰማን አንተን አይደለ እኮ አዳምጠኝ። እኔ ገንዘቡን ኖ አሁን ያልከንም የከፈትኩልን መረጃውን ከፈትከው አይደለ? ኦሬዲ እኔ ነኝ የከፈትኩት። ለዛ ነው እሷን የምንጠይቃት እኮ። ስለዚህ እኔም እኮ እያልኩ ያለሁት እኔ ላብራራለህና አንተም የገባ ይመስለኛል። አላቅም ማስተዋቂያውን እኔ ሚኪ ነው ገንዘቡን የከፈተልኝ።
ጆከር እኔ ላስረዳቸው ገብቶኛል። አሁን ደግሞ ሌላ ነገር አካውንቱን ስጪኝ ካለቻት በኋላ እሷ አካውንቱን ስትናገር አዎ ይሄ የእሷ አካውንት ነው ያለች ስላለች ከዛ በፊት ታውቀዋለች ወይ አላውቀውም እንዴት አለች የሚለው ነው አይደለ? ይኸውልሽ ምን አለች እሷ? ሚኪ ነው የፀጉር ቤት ማስታወቂያውን ሲሰራ ሚኪ ነው ገንዘቡን ያስገባልኝ፣ የእሷን አካውንት ፈጽሞ አላውቅም ማለት ቁጥሯንም አላውቅም ነው ያለችው። እየሰማን ነው እዚህ ቁጭ ብለን ሪከርዱም አለኝ እኔ ማሰማት እችላለሁ ያለችበትን። አሁን ግን በቤቷ ለመጀመሪያ ጊዜ ስታስገባ ልጅቷን ባንክ የፀጉር ቤት ማስታወቂያ ሰርችላት አካውንቷን እኔ ያውቀዋለሁ ላኪ አለቻት አይደል? ስትልክላት ስሟን ጠራች። አዎ የእሱ አካውንት ነው አለች። አለቃራት ነው። ለምን ሐሰታዊ ነገር ይካሄዳል? ሁሉም እኩል ይሰለፉ፣ ሁሉም እኩል ሌባ መባል ካለበት ሌባ ተብሎ መክፈል ያለበት አካል ሁሉም ይክፈል። ቴንኪው አመሰግናለሁ። እኔ ወርጃለሁ። አስገቧት ከፈለጋችሁ። ኦኬ ሙኒት አለሽ? ሞዴሬተሮች አቡ ካለች አስገቧትና መናገር ካለባት ትናገር። ሞዴሬተሮች አላችሁ? አቡ አለሽ? አንዳንድ ቁጥር ላኪ። እናንተ አለሽ? አቡ አለው። ቆይ ፍሊተር እየፈለኩ ነው። 10 ይጠፋል እዚህ ቤት ገስት ፍሊተር የለም። ምንያውን ያረኩት ፍሊተር ጠፋብኝ ጋይስ። የትኛውን ነበር ያረኩት? ማን ሰካት ፈለኩት ነው። ይሄ ነበር መሰለኝ። ወይኔ ይቱማች ይሄ ነው። በቃ ለፍሊተር ልውጣ። 1 ሰከንድ አፕሊኬሽኑን አታውቂውም? ቅድም የነካሽው የቅድሙ ጠፋ አድርጌው የነበረው። በቃ ይሄንን ላድርግ። ኦኬ ይሄ አሪፍ ነው። እሺ በጣም ጥሩ። እታቸውኝ ጥያቄዎችን እየሰማው ነበር። ለልጅቷ የፀጉር ማስታወቂያ ሰርቻለሁ። አካውንት ነምበሯን አውቀዋለሁ። አዎ ብያለሁ። ምክንያቱም ሐሙስ ሚኪ ልጅቷ የመጣችው በቤት ዓርብ ነው። ሐሙስ ሚኪ አካውንት ነምበሯን ልኮልኝ ነበረ። ልጅቷ ከሀገር ወጣለች አልወጣችም ቼክ እንዳደርግለት፣ ማህሌት ከሀገር ወጣለች አልወጣችም የሚለውን ነገር ቼክ አድርጊልኝ ብሎ አካውንት ነምበሯን ልኮልኝ ነበር። ባልሽ ኤምባሲ ስለሚሰራ የምትችይ ከሆነ ቼክ አድርጊልኝ ብሎ አካውንት ነምበሯን ስለላከልኝ እሷ ስትልክልኝ ከላከልኝ ጋር አስተያየቼ ስሙን አንብቤ አዎ ብያለሁ። ማስረጃ ማቅረብ እችላለሁ። እዚህ ጋር እንደዚህ ካሳየው ማይዘጋ ከሆነ እዚህ ጋር ማሳየት እችላለሁ። የተላከበትን ሰዓት ኤቭሪቲንግ። ሌላ ጥያቄ ለኔ ትልኪልኛለሽ ሀቢባ? እሺ አሁን ነው ቀኑ ሐሙስ። እሷ ልጅቷ ሊጋ የመጣችው ዓርብ። ኦኬ ስለዚህ ሐሙስ ዕለት ሚኪኔ ላከልሽ ላንቺ? አዎ የሷን ማለት ስክሪን ሪከርድ አድርጌያለሁ። ይኸው ስክሪን ሪከርድ አድርጌ ልኬልሻለሁ ሙኒት። ኦኬ ስለዚህ ሐሙስ ዕለት ሚኪ ቼክ እንዲደረግልሽ ለትብብር የአካውንት የማለትን ስለላከ ልጅቷ ዓርብ ስትገባ ላይ ቦርድ ስትደውል ያንን ነገር አልሽ። አካውንቱን ስለማውቀው እስኪ ወንድምሽ ያስገባበትን አካውንት አምጪ ካልኳት ላከችልኝ። ልጅቷ የገባችው ዓርብ ነው። ሚኪ አካውንቱን የላከልኝ ሐሙስ ነው። እሱን አስተያይቼ አንብቤ አዎ ልክ ነው አልኳት። ሌላ ጥያቄ አለ? ልካልኛለሽ። ልክ ነው። ቀኑን ሰዓቱን ማየት ትችያለሽ። ሌላ ደግሞ የማስታወቂያውን ሚኪን የከፈለኝ ያው እሱንም ማስረጃ ደረሰኝ ልኬልሻለሁ ከነቀኑ ሁሉ ነገሩ። የፀጉር ቤቱን ማስታወቂያ። ሌላ ጥያቄ? እኔ ጨርሻለሁ። መሲ ካለች ሌላ ጥያቄ? ተስፍሽ ካለክ ለመጠየቅ ዝግጁ ነኝ። ለእያንዳንዱ የምናገረው ነገር ዶክመንት ማስረጃ ማቅረብ እችላለሁ። ጠይቁ። እኔ ላይ ጥያቄ አለው ይጠይቅ። ሶሪ መግባት ይፈልጋልና አስገቢ። ሞዴሬተሮች ማን ነው መግባት የፈለገው? ተስፋዬ ቅልቦች መግባት
ኦኬ ዱዬ ካገኘሽ አስገቢው ነው ኦልሬዲ ሌላ ጥያቄ ካለ ምንድነው በኮሜንትም መጠየቅ ይቻላል። ምንድነው እሱ እሰማለሁ። ትንሽ ኔትወርክ ስለሚያስቸግረኝ ነው። አዎ ትሰማለህ? እሺ ነገ ትቀጥሪኛለሽ ሙኒት? የኔን እንግዲህ የኔና የአቢባን አውጥተሻል። አንቺ ደግሞ የበላሻቸውን ሰዎች በሙሉ መረጃ አሁን እየደረሰኝ ነው። ስለዚህ ነገ ሰዓት እንትን አድርጊልኝና ከፈለግሽ ተስፋ ያደርገው ቤት ከፈለግሽ አቢባ ቤት በራሴ ቤት መምጣት ትችላለህ። ኤኒ ታይም አሁንም መቀጠል ትችላለህ። አቢባ ጋር ጨርሻለሁ። ሚኪ እንዲያውቅ የሚፈልገውን አሳውቄዋለሁ። አሁን መቀጠል ትችላለህ። ዳውንሎድ እያደረግኩት ነው። ከመቶ ምናምን ወደ 200 እየደረሰኝ ያሉ እንትኖች አሉ። ወደ ዱባይ ወስዳቸዋለሁ ብለሽ የበላሻቸው በጣም ብዙ ሰዎች አሉ። ስለዚህ እኔ ወደ ዱባይ ወስዳለሁ ብዬ ላሰማሽ እንደውም የተወሰነው ኦኬ ልጆች አመጣለሁ ባይዘው ኦኬ ወንዶችም ሴቶችም አመጣለሁ ነው። እሱንም ማወቃችን አንድ ነገር ነው። ለምን አዲስ ነው ላንተ ስለማታውቂኝ ነው? አዎ አይ ስለማላውቅሽ ነው። እሱ እውነትሽን ነው። እና ይሄንን ታስረጅናለሽ። ልጆችም እንትን እያደረጉ ነው። ምናልባት ካነሳች ደውልና ተፈልግ እሺ ትንሽ ጠብቁ። እስከዛ ተስፍሽ ዳውንሎድ እስኪያደርግልህ ድረስ ሚውት አድርግና ይሄንን ዛሬውን ጉዳይ መስመር ለማስያዝ ቆይ ሰላም አለው እግዚአብሔር ይመስገን። ይቅርታ ልጠይቅሽ ፈልጌ ነበረ እና ሲስተርን ኢትዮጵያ ለማምጣት ፈልጌ ነበረ። ታመጣላችሁ ውዴ? ሰላም እንዴት ነሽ? አመጣለሁ። ከወደ 120 አካባቢ ቮይስ ስለሆነ በደንብ አቀናጭ እዛ በላይ አለኝ። እኔ አሰማሃለሁ ያልኩትን እዛ ጋር ልድገምልህ። ሴት ስታናግረኝ ምን እንደምል ወንድ ምን እንደምል ልንገርህ። አዎ ሴቶችን አመጣለሁ። እማመጣው ለማዳም ቤት ስራ ነው። ፕሮሰሱ 1 ወር ይፈጃል። ለሴት 160 ሺህ የኢትዮጵያ ብር አስከፍላለሁ። ይሄ ነው የሚለው። የወንዶቹን ደግሞ ልንገርህ። ወንዶችን አመጣለሁ። በፍሪ ቪዛ ለሚመጣ ሰው 450 ሺህ፣ በስራ ቪዛ ለሚመጣ ደግሞ 350 ሺህ አስከፍላለሁ። ፕሮሰሱ 1 ወር ሊፈጅ ይችላል። በስራ ቪዛ የምትመጡ ልጆች እዚህ ተቀብዬ ስራ ፈልጌ አስገባችኋለሁ። በፍሪ ቪዛ የምትመጡ ደግሞ በራሳችሁ ስራ ትገባላችሁ። የመጀመሪያውን እኔ አስገባችኋለሁ። ምንድነው ችግሩ? በሚዲያ ያለውን እኔ እንትን አደርግና ነገ 1 ሰዓት ላይ አንቺም ቤት እንመጣለን ወይም አንድ ሰው በፈለክበት መምጣት ትችላለህ። ይሄ ስራዬ ነው፣ የምሰራው ነው። ሀቢባም ታውቀዋለች፣ ተስፍሽም ያውቀዋል። ህዝብ ኢማራት ያሉ ልጆች በሙሉ ያውቁታል። ስራዬ ነው። ደላላ ነኝ። ደላላ ፕሮፌሽናል ያው ኦኬ አንቺ ደላላ ሆነሽ እሺ ጥሩ ኤኒዌይ ነገ ያለውን ማረጃዎች ደላልነት አራም ነው እንዴ? ደላልነት ሌብነት ነው እንዴ? ደላልነት በጉቦ መስራት ነው እንዴ? ደላልነት ሄዶ ሰዎችን ተጠቅሜ ሰዎችን እያስፈራራ ነው እንዴ? ላ ሀቢቢ ልጆችን እያስገባው ርዝቅ እያወጣሁላቸው ነው። ደላልነት ቢልዲንግ ሽጦ መብላት አይደለም። ደላልነት የሰው ቤት ወርሶ በግድ መቀመጥ አይደለም። ደላልነት በጉቦ መስራት አይደለም። ደላልነት ለእያንዳንዱ ሰው ከተሰጠው ብር ላይ እየመዘዙ ሌላውን መስጠት አይደለም። ካሼን ተቀብዬ እሰራለሁ፣ ስራ አስገባቸዋለሁ። እኔ ላመጣኋቸው ልጆች አይደለም ሰው ላመጣው ልጅ በቀንና በሌሊት ሮጬ እምደርስ ሴት ነኝ። ሽል ምሽኪላ የቱ ጋር ነው ችግሩ? እሺ በቃ ነገ ጣውላ በሰው ሳትሰራ አንድ ጣውላ በሼር የምሰራ ሴት ነኝ። መልካም አሁን እንትን ቀጠሮ እንያዝና ያው የሌለ ነገር በሌለ ርዕስ ከምናወራ ነገ እንገናኝና ነገ 1 ሰዓት አንቺ ቤት ከፈለግሽ ሀቡ ቤት ከፈለግሽ ተስፋዬ ቤት
እና ያልተጻፈ አንቺ ማስረጃዎችሽን በእኔ ላይ አለ ጠብቂ። እኔም ይሄኛውን አሰባስቤ እመጣለሁ። ምንም ችግር የለም። ሁሉ እናመሰግናለን። በእኔ ቻው። እኔ አማራና ኦሮሞ እያልኩኝ ከኋላ ያስያዝኩኝም አማራ እያመጣው ኦሮሞ አልተውኩም፣ ኦሮሞ እያመጣው አማራ አልተውኩም። ሁሉንም ዘር እያመጣሁኝ ከሁሉም ጋር በስምምነት እምሰራ ሴት። ድለላ ነውር አይደለም። ድለላ በስርዓት ከሰሩት ከምን በላይ። ምናልባት መነጋገር ካለባችሁ ነገ ቤት ተከፍቶ በደንብ ሰፋ ባለ ነገር እኛም እንታዘባለን። እኛም እንጠየቅ ከሆነ እንጠየቃለን። እንትን በሉ ችግር የለውም። ቪዛ የዘገየበት ሰው ሊኖር ይችላል። ገንዘብ ሊመለስበት የሚገባው ሰው ሊኖር ይችላል። ያ ችግር የለውም። አሁን ሁላችንም ጥያቄ መጠየቅ ካለብን እንጠያየቃለን። ከነገ ወዲያ ደግሞ እኔን አርጉልኝ ከቻላችሁ፣ ከነገ ወዲያ ደግሞ እኔን አርጉልኝ። አብሽር። ኤኒዌይ ዋናው እንትን ነው። ሶ ሀቡ አሁን ወደ ወሰድነው ኃላፊነት እንምጣና ኮንክሉድ እናድርገው። የወሰድነውን ኃላፊነት የዱባዩ ክስ ካልተመሰረተ አሁንም ማህሌት የት እንደደረሰች ማወቅ አይቻልም። ለዚህ ነገር ያልተመሰረተበት ምክንያት ቮይስ ልከፍትልክ እችላለሁ። ታሜ ጠብቋቸው አልመጡም፣ ደውሎ አልተነሳለትም ስልክ። ለሚኪ ራሱ ደውሎ ያው ሚኪ ዩኖ ዚስ ታይም በጣም ተረብሿል። ለዛ ስልክ አላነሳለትም። ለዛ ነው ዛሬ ነበር የቀጠርናቸው። የኢትዮጵያውን አንተ ሰብስባቸው እንድትሄዱ ነበረ። የዱባዩን ደግሞ ታሜ ሰብስቧቸው ሄደው ፋይል እንዲከፍቱ ክስ እንዲመሰርቱ ነበረ። ታሜ ቃሉን ቀጠሮን አክብሮ ሲደውልለት ሚኪ አላነሳ። ሚኪ ደግሞ አይፈረድበትም፣ ራሱን አሞታል፣ በጣም ተረብሿል። ስለዚህ እንረዳዋለን፣ ግን ጉዳዩን ሲሪየስ አድርገነው ነገ ታሜና ልጆቹ ተሰብስበው ሄደው ሚኪ ልጆቹን ሰብስቡ ኢማራት ላይ ያሉትን ክስ ቢመሰርቱ ጥሩ ነው። በፈጠነ ቁጥር ጥሩ ነው። በተረፈ ደግሞ እኛ ጓደኞቹ አግዘነው ይከፍላል የሚባለው ነገር ቀርቷል፣ ተሽሯል። ራሱ ሚኪ ሽሮታል አሁን እዚህ ላይቭ ላይ። ስለዚህ አሁን የሚጠበቅብን ምንድነው? አንተ ኢትዮጵያ ያለውን ነገር ትይዛለህ፣ ታሜ ኢማራት ያለውን ነገር ይይዛል። እንደዛ ነው አይደል? የተሰማማ ነው በቀደም